ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? የአጼ ዳዊት ክፍለ ጦር በመራቤቴ አውራጃ በሬማ ከተማ ላይ እንግዲህ ከፍተኛ የሆነ ያደረገው አስደናቂ የአፋብኃይል ኦፕሬሽን እንግዲህ በተሳካ ሁኔታ ተጠናቋል። በዚህ ኦፕሬሽን በርካታ የአገዛዙ ኃይል ሲደመሰሱ በርካታ የጦር መሳሪያዎች፣ የነፍስ ወከፍ መሳሪያዎች፣ ከባባድ የቡድን መሳሪያዎችን ጨምሮ በርካታ ቦምቦች ተመርኳል። በዚህም የአካባቢው ሕዝብ ሬሳ በማንሳት እንግዲህ ተጠምዷል ማለት ነው። ያገዛዙን ሰራዊት በየጥሻው የወደቀው እንግዲህ እዚህ ጋር ምንድነው ማየት ያለብን? አገዛዙ ሲያወራ ፋኖን በየጥሻው የሚገኝ በየጥሻው የሚሽሎኮሎ ይችላል። ነገር ግን ልዩነቱ ምንድነው? በጥሻ የሚገኝ የአገዛዙ የራሳቸው ሬሳ ነው። የራሳቸው ሰራዊት ብትንትኑ የወጣው ሰራዊት ነው። ስለዚህ እዚህ ጋር ተይዞ ከፍተኛ ኦፕሬሽን ታዟል። እንግዲህ ከፍተኛ ኦፕሬሽን ለማድረግ ታስቧል። ይህን ኦፕሬሽን ለማክሸፍ ጥንቃቄ ያስፈልጋል። የሸዋ ጠቅላይ ግዛት አሳምነው እዝ እንግዲህ እንዳስታወቀው ህዝብ ግንኙነት መምሪያ እንዳስታወቀው አገዛዙ ከፍተኛ የሆነ የድሮን ኃይሉን የአየር ኃይሉን እግረኛውን አሰማርቶ ለበቀል ቢሰማራም ነገር ግን ሌላ ቀውስ ነው የገጠመው። በደፈጣ አፋብን እንደገና ረምርሟቸዋል። እንደገና ልካቸውን አሳይቶ በታትኗቸዋል። በዚህም የተቋጨው ያገዛዙ ኃይል እንግዲህ ንጹሃንን በመረሸን ላይ ይገኛል። ንጹሃንን እየሰበሰበ ሴት፣ ወንድ፣ ህፃናት፣ አዛውንት ሳይል እየሰበሰበ እየደበደበ እየረሸነ ይገኛል። ስለዚህ ይህንን ለምንድነው ለዓለም ማህበረሰብ ማናደርሰው ነው? ይህ ለዓለም ማህበረሰብ የማይደርስበት ምክንያት ምንድነው? የአፋብን የአማራ ሚዲያዎች የተበታተኑ መሆናቸው፣ ለየግል መሮጣቸውና የግላቸውን እኔ ልቅደም በማለታቸው ነው። ምክንያቱም አንድ ነገር መዘገብ ስለማይችሉ ተደራሽነቱ ያንሳል። የአፋብን የሚዲያ አካላት የአማራ ፋኖ የሚዲያ አካላት የተበታተኑ በመሆናቸው አጀንዳ ማስያዝና አጀንዳ መስጠት አይችሉም። አጀንዳ ማድረስ አይችሉም። ይህ ምንድነው ስትሉ ፋኖ በራሱ የሚመራ የሚዲያ ተቋም እና የዲያስፖራ ተቋም መገንባት አለመቻሉ ነው። ምክንያቱም የሚዲያውም የዲያስፖራውም ተቋም የተበታተነ በመሆኑ እርስ በራሳቸው የማይስማሙና የሚጻረሩ እንዲሁም ደግሞ የሚገዳደሩ ብቻ ሳይሆን የሚመቀኛኙ ስለሆኑ አጀንዳ አድርገው ለሚመለከተው አካል ለዓለም አቀፉ ማህበረሰብ ማድረስ ባለመቻላቸው የአማራ ጉዳይ የአማራ ትግል ምክንያትና አማራ ላይ እየደረሰ ያለው በደል ለዓለሙ ማህበረሰብ መዳረስ አይችልም ማለት ነው። ይህ እንከኖች ናቸው። ይህ ነገር ካልተስተካከለ አሁንም አይደርስም። ይህ ነገር መስተካከል አለበት።